بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله تعقوم نبتن قتلالن مالتنا اعلم وك رحمك الله إذن لهن أوك أنه أي الشأن والأمر نكرو يجب قدته هنا على كل مسلمين كلهم وند مسلم لاي مالتنا على كل مسلمين በሁሉም ወንድ ሙስሊምና ወሙስሊመትን በሴት ሙስሊም ሁላ ላይ ግዴታ ይሆናል አሉ ሼክ። ምንድነው ግዴታ የሚሆነው? ተዓልሙ መማር ثلاث هذه المسائل እነዚህ ሶስት ነጥቦችን ወደፊት የሚመጡ ሶስት ነጥቦችን መማር ግዴታ ይሆናል ማለት ነው። ወልዓመሉ ቢሂነ ከተማሩ በኋላ ደግሞ ወልዓመሉ መስራት ቢሂነ በእነሱ መስራት ወልዓመሉ መስራት ቢሂነ በእነሱ መስራት ማለት ነው። እነዚህ ሶስት ነጥቦችን ወደፊት የሚመጡትን ከተማሩ በኋላ በእነሱ መስራት ግዴታ ይሆናል። አልኡላ የመጀመሪያው አላህ ኸለቀና ፈጠረን ከፈጠረ በኋላ ደግሞ አላሁ ጀለ ወዐላ አልተወንም ረዘቀና ሲሳይ ሰጠን ረዘቀን አበላን አጠጣን አለበሰን ማለት ነው። አላሁ ጀለ ወዐላ ወለም የትሩክና ከዛ በኋላ ደግሞ አላህ ፈጥሮ አብልቶ አጠጥቶ ወለም የትሩክና አላህ አልተወንም ሐመለን ስድ አድርጎ ዝም ብሎ እንደ እንስሳት አላሁ ጀለ ወዐላ አልተወንም ማለት ነው። በል ይልቁንም አርሰለ ኢለይና አላህ ወደኛ ላከልን ረሱለን መላእክተኛ አላህ ላከልን ማለት ነው። ፈመን አካል አጣዐሁ ይህን መላእክተኛውን የታዘዘው አካል የታዘዘ የሆነ አካል ደኸለል ጀነ ጀነት ይገባል። ወመን ዐሷሁ ደኸለ ናር ወመን ዐሷሁ መላእክተኛውን ደግሞ ያመጠ የሆነ አካል ደኸለ ናር እሳት ይገባል አሉ። ያው ደኸለ ናር ብሎ ማለት እሳት ገባ ማለት ነው። ያው መግባቱ የተረጋገጠ ወደፊት መግባቱ ስለማይቀር ነው ደኸለ ናር ያሉት። ወደሊሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ፊ ሱረቲ ሙዘሚል ምን ይላል? ኢና ኢላል አላህ እኛ አርሰልና ልከናል ኢለይኩም ወደ እናንተ ልከናል ረሱላን ሻሂደን ዓለይኩም ረሱላን መላእክተኛ ልከናል ሻሂደን ዓለይኩም ይሄ መላእክተኛ በእናንተ ላይ መስካሪ ሲሆን ማለት ነው። ያ መላእክተኛ በእናንተ ላይ መስካሪ ሲሆን ልከናል ይላል አላህ ሱብሓነሁ ወተዓላ። ከማ አርሰልና ልክ እንደላክ ነው ኢላ ፊርዓውነ ወደ ፊርዓውን እንደላክ ነው ረሱላ መላእክተኛን ወደ ፊርዓውን እንደላክ ነው ሁሉ ወደ እናንተም ልከናል። እንግዲህ ማን ነው? ነብያችን ሰለላሁ ዐለይሂ ወሰለም ናቸው ወደኛ የተላኩት ማለት ነው። ወደ ፊርዓውን መላእክተኛ እንደላክ ነው ብሎ ማለት ደግሞ ማን ነው? ሙሳ ዐለይሂ ሰላም ነው ወደ ፊርዓውን የተላኩት ማለት ነው። ፈዓሳ ፊርዓውን አመጣ አስተባበለን ብየዋለ ማን ፊርዓውን ማለት ነው። ፈዓሳ ፊርዓውን አመጠ الرسول መላእክተኛውን ሙሳ ዐለይሂ ሰላምን ማለት ነው። አላህ ሱብሓነሁ ወተዓላ ፈአኸዝናሁ ያዝነው ይላል። አኽዘን መያዝን ያዝነው ወቢለን ብርቱ ከባድ አሳማሚ የሆነ መያዝን ያዝነ ይላል ማለት ነው። ማንን? ፊርዓውንን ማለት ነው። ማንን ስላመጠ ስላስተባበለ? የአላህ መልእክተኛ የሆኑትን ሙሳ ዐለይሂ ሰላምን ማለት ነው። ስለዚህ እኛም ደግሞ ነብያችንን ሰለላሁ ዐለይሂ ወሰለም እግር በእግር መከተል አለብን። ፊርዓውን ያጋጠመው እንዳያጋጥመን ነው። አሳኒየቱ ሁለተኛ አላህ ሱብሓነሁ ወተዓላ ላይ አይወድም አዩሽረከ መዐሁ ከሱ ጋር እንዲጋራ አላህ አይወድም። አሐዱን አንድም ከሱ ጋር እንዲጋራ እንዲመለክ አላህ አይወድም ማለት ነው። ፊ ዒባደቲ በአምልኮቱ ማለት ነው። በአምልኮቱ ከሱ ጋር ማንም እንዲጋራ እንዲመለክ አላህ አይወድም። ለመለኩ ሙቀረቡን ቅርብ የሆነ እንኳ መላኢካ ቢሆን ማለት ነው። ለመለኩ መላኢካ እንኳ ቢሆን ሙቀረቡን ቅርብ የሆነ እንኳ መላኢካ ቢሆን ማለት ነው። ከጅብሪል ዐለይሂ ሰላም ጅብሪል እንኳ ቢሆን ወላ ነብዩ እንኳ ቢሆን ሙርሰሉን የተላከ ነብዩ እንኳ ቢሆን ነብዩ ሰለላሁ ዐለይሂ ወሰለምን ይመስል። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃ የአላህ ሱብሓነሁ ወተዓላ ንግግር ነው። ሱረቱል ጂን ላይ አላህ ሱብሓነሁ ወተዓላ ምን ይላል? ዋነል መሳጅድ መስጊዶች በአጠቃላይ ማለት ነው። መሳጅድ ማለት ጀምዑ መስጂድን መሳጅድ ይሄ ጀምዓ ነው። በአጠቃላይ መስጊዶች በሙሉ ማለት ነው። አነል መሳጅድ ለአላህ ናቸው። ስለዚህ ፈላ ተድዑ መዐላህ አሐዳ ፈላ ተድዑ አታምልኩ አትጣሩ መዐላህ ከአላህ ጋር አሐድን አንድንም ምንንም ማለት ነው። ይሄ ማስረጃው ምንድነው? ከአላህ ጋር ማንንም የሰው ልጅ ማምለክ አይችልም ማለት ነው። አላህን ብቻ ነው መገዛት ያለበት ነው። الثالثة ሶስተኛ أن من أطاع الرسول መልእክተኛውን የታዘዘ የሆነ አካል
ወወሐደ አላህ አላህን አንድ ያረገ የሆነ አካል ላ የጁዙ ለሁ ለሱ አይበቃለትም ማለት ነው። ላ የጁዙ ለሁ ለሱ አይበቃለትም ሟላቱ የልብ ወዳጅ ማድረግ መን ሐደላህ ወረሱለሁ መን ሐደላህ አላህን ጥላት አድርጎ የያዘን አካል ወረሱለሁ እንደዚሁም ደግሞ መልእክተኛውን ጥላት አድርጎ የያዘን አካል የአላህ ጥላትንና የመልእክተኛን ጥላት ባላንጋራ ወዳጅ ማድረግ አይበቃለትም ማለት ነው። ምክንያቱም ኩፍርና ክደትና እምነት በአንድ ስለማይጓዙ ማለት ነው። ወለው ካነ ያ የአላህ ጥላትና የመልእክተኛው ጥላት ቢሆን እንኳ አቅረበ ቀሪቢን የቅርብ እንኳ ቅርብ ቢሆን ማለት ነው። አቅረበ ቀሪቢን የቅርብ እንኳ ቅርብ ቢሆን ማለት ነው። ወደሊሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ለዚህ ማስረጃው አላህ ሱብሓነሁ ወተዓላ ምን ይላል? ላተጅዱ ይላል አላህ አታገኛቸውም ቀውመን ህዝቦችን ሰዎችን ወይም ደግሞ አረዳዎችን አታገኛቸውም ዩእሚኑነ ቢላህ በአላህ ያመኑ የሆኑ ሰዎችን አታገኛቸውም ወልየውሚል አኺር በመጨረሻው ደግሞ ቀን ጊዜ ያመኑ ሰዎችን አታገኛቸውም። ምን ሲያረጉ? ይዋዱነ ሲጎዳኙ ተጎዳይተው የልብ ወዳጅ ሲያረጉ አታገኛቸውም። ማንን? መን ሐደላህ የአላህ ጥላትንና ወረሱለሁ የመልእክተኛ ጥላት የሆነን አካል ወዳጅ ሲያረጉ አታገኛቸውም ይላል አላሁ ሱብሓነሁ ወተዓላ ማለት ነው። እነዚህ የአላህ ጥላትና የመልእክተኛው ጥላት ከሃዲያኖች ቢሆኑ እንኳ ወለው ካኑ ቢሆኑ እንኳ አባአሁም አባቶቻቸው እንኳ ቢሆኑ ማለት ነው። አው አብናአሁም ወይም ልጆቻቸው እንኳ ቢሆኑ አው ኢኽዋነሁም ወይም ደግሞ ወንድሞቻቸው እንኳ ቢሆኑ አው ዓሺረተሁም ወይ ደግሞ ቅርብ ዘመዶቻቸው እንኳ ቢሆኑ የአላህንና የመልእክተኛውን ሰለላሁ ዐለይሂ ወሰለም ጥላት ወዳጅ አድርገው አታገኛቸውም በአላህና በመጨረሻው ቀን ያመኑ የሆኑ አማኞችን ይላል አላሁ ሱብሓነሁ ወተዓላ። ኡላኢከ ይላል እነዚህ በዚህ ባህሪ የተጠቀሱ የሆኑ አካላቶች ይሄን ለማድረግ ያነሳሳቸው ምንድነው? አላህ ከተበ ጥፎባቸዋል አትሞባቸዋል ፊ ቁሉቢሂሙል ኢማን ቀልባቸው ላይ ኢማንን አትሞባቸዋል ማለት ነው። ወአየደሁም አላህ አብርቶታቸዋል አጠንክሯቸዋል ቢሩህ ሚን በሱ በሆነ መንፈስ አላህ ሱብሓነሁ ወተዓላ አጠንክሯቸዋል ማለት ነው። ቢሩህ ሚን በሱ በሆነ መንፈስ ብሎ ማለት ምንድነው? በወህይ ነው በቁርአን ነው። እዛ ሱረቱ ሹራ መጨረሻው ላይ ወከዛሊከ ወሐይና ኢለይከ ሩሐን ይላል። ሩህ እዚህ ላይ ምንድነው? የአላህ ትእዛዝ ወህይ ነው። ወዩድኺሉሁም አላህ ሱብሓነሁ ወተዓላ ያስገባቸዋል ጀናቲን የአትክልት ቦታዎች ተጅሪ የምታፈስ የሆነ ማለት ነው። ሚን ተሕቲሃ ከስሯ የምታፈስ የሆነ ጀነት ውስጥ አላህ ያስገባቸዋል። አላንሃረ ጅረቶችን የምታፈስ የሆነ ጀነት ውስጥ ወደፊት አላህ ያስገባቸዋል። የሚያስገባቸው ደግሞ ለተወሰነ ጊዜ ገብታችሁ ውጡ ብሎ አይደለም አላህ የሚያስገባቸው ኻሊዲነ ፊሃ በሷ ውስጥ ዘውታሪ ሲሆኑ አላሁ ጀለ ወዐላ ያስገባቸዋል ማለት ነው። ረዲየላሁ ዐንሁም አላህ ከነሱ ወዷል ማለት ነው። ስራቸውን አላህ ወዶላቸዋል ማለት ነው። ወረዱ ዐን እነሱም ወረዱ ወደዋል አኑ ከአላህ ወደዋል ማለት ነው። አጅራቸውን ሰዋባቸውን በማግኘት ማለት ነው። ኡላኢከ እነዚህ አካላቶች በዚህ ባህሪ የተጠቀሱት ሒዝቡላህ የአላህ ጭፍሮች ናቸው። አላ ንቁ አዋጅ ኢነ ሒዝበላሂ የአላህ ጭፍሮች ሁም እነሱ ናቸው። ሁሙል ሙፍሊሑን ሁም እነሱ ብቻ ናቸው። አልሙፍሊሑን ፈላህ ነጣ የሚወጡት ማለት ነው። ፈላህ መውጣት ብሎ ማለት ቢነይልሂም ማ የርጁን የሚፈልጉትን በማግኘታቸው ነው ፈላህ የሚወጡት ማለት ነው። ወነጃቲሂም ሚማ የኻፉን ከሚፈሩት ነገር ደግሞ ነጃ ከእሳት ነጃ በመሆናቸው ጀነት መግባታቸው ነው ፈላህ የሚወጡት ማለት ነው። ኢንሻአላህ አስተያየት ታላችሁ በኮሜንት ጣፉልኝ። ክፍል 3ን ደግሞ በአላህ ሱብሓነሁ ወተዓላ ፍቃድ እንቀጥላለን ማለት ነው። በኢሞ በቴሌግራም በሐሳብ የተለያዩ ኪታቦችን መቅራት የምትፈልጉ ኢንሻአላህ በዚህ ስልክ ቁጥር ደውሉልኝ ማለት ነው። 09 22 11 23 98 በዚህ ደውሉልኝ ኢንሻአላህ። ኢላ ሊቃኢን አኸር። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።